ባለቤቴ ታሞ ነበር እና 2 ዓመት ረመዳንን አልጾመም። አሁን ግን ደህና ነው፣ ተሽሎታል። በጾምም ወይም የመጾም አቅምም አለው ይችላል እና በፊት እንጾማለን ስለው እሺ ይለኝ ነበረ። አሁን ግን ጭራሹን አልችልም ብሎ ተወው። እኔ ምን ማድረግ አለብኝ? አቡ ሁረይራ ረዲየላሁ ዐንሁ 2 ኮሮጆ ዒልም ነበረኝ፣ አንዱን ነው ያወጣሁት፣ ሁለተኛውን ግን ቢያንቁኝም አላወጣውም ብለዋል ይላሉ። ይሄ ነገር እንዴት ነው ቢያብራሩልን ይላል። ረመዳን አልጾምኩም ነበረ፣ መድኃኒት እየወሰድኩ ነበር። አሁንም መድኃኒት እየወሰድኩ ነው። ስለደረሰ ምንድነው ማድረግ ያለብኝ ረመዳን እያሉ ነፍስያችን ጾምም እየጾምን በረሃብ እየተቀጣችም ሐራም ከማየት ሐራም ከመመኘት ከሐራም አይቆጠብም እና በምን መልኩ ነው መግራት ያለብን ይጠቁሙኝ ይላል። ብስሚላህ ራህማን ራሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን፣ ጠይቁ ፕሮግራማችን በተለምደው ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም ወአለይኩም ሰላም ወራህመቱላህ። አማናችሁልን? አልሐምዱሊላህ። ያው ኢንሻአላህ የተለያዩ ጥያቄዎች አሉን ዶክተር። ከዛ በፊት ግን አንድ ይፍቀዱልኝና አንድ መልእክት ላስተላልፍላቸው ለተመልካቾቻችን። ያው ሱና ቴሌቪዥን ከተመሰረተበት ጊዜ ጀምሮ እስካሁኗ ሰዓት ድረስ በርካታ ያሱና ያው አባል ሆኖ እናንተም እንደምታውቁት በተቻላቸው አቅም ያሱና ልዩ ቤተሰብ የሆኑ አሉ። ከዛም ደግሞ የተቻላቸውን የሚያደርጉ አሉና በተለመደው አካውንት ነበረ ድጋፍ የሚያደርጉት። አሁን ግን አዲስ አካውንት እናስተዋውቃቸውና ፍቀዱልኝ ብዬ ነው። መርሐባ ተመልካቾቻችን፣ በዚህ መሀል ልግባ ብዬ ነው። አዲስ አካውንት አለ። ከዚህ ካሁን በኋላ የምታደርጉትን ድጋፍ በዚህ አካውንት ብቻ ይሆናል የምትልኩልን። በ1737 083 911 ደግሞ አለው 1737 083 911 በዚህ አካውንት የኢትዮጵያ ንግድ ባንክ ነው። በዚህ አካውንት ኢንሻአላህ ድጋፍ ማድረጋችሁን እንድትቀጥሉ ነው። ባደረጋችሁት ድጋፍ ሁሉ በሚተላለፉ ነገር ሁሉ ያው እንደ አቅማችሁና እንደ ንያችሁ ነው ኢንሻአላህ ተከፋይ የምትሆኑት። ከወዲሁ ለምታደርጉልን ነገር በሱና ቴሌቪዥን ስምና በዚህ ፕሮግራም ስም እናመሰግናችኋለን። ባረከላሁ ፊኩም። ካሁን በኋላ እንግዲህ ሲያስገቡ የሰው ስም ሳይሆን የሚመጣው የተቋማችን ስም ነው የሚመጣው። ሱና ቲቪ ብሎ ያና ኢንሻአላህ ስክሪን ላይ እንደምትመለከቱት ነው። ኢንሻአላህ ካሁን በኋላ እሱን የምትይዙት ይሆናል ኢንሻአላህ። መርሐባ ዶክተር፣ ወደ ጥያቄዎቻችን እናልፋለን። ያው ከወቅቱ ጋር በተያያዘ አሁን ያለንበት ወር ወደ ረመዳን መግቢያ ስለሆነ ከዛ ጋር በተገናኘ ጥያቄዎች ናቸው እየመጡ ያሉት። በ0942 መጨረሻው 35 የተላከልን። ሰላም አለይኩም፣ ባለቤቴ ታሞ ነበር እና 2 ዓመት ረመዳንን አልጾመም። አሁን ግን ደህና ነው፣ ተሽሎታል። በጾምም ወይም የመጾም አቅምም አለው ይችላል እና በፊት እንጾማለን ስለው እሺ ይለኝ ነበረ። አሁን ግን ጭራሹን አልችልም ብሎ ተወው። እኔ ምን ማድረግ አለብኝ ትላለች። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው አቅም ያለው ሰው ረመዳንን መጾም አቅም ኖሮት የማይጾም ከሆነ ያሳለፈውም ኖሮት ቀዷ ማያወጣ ከሆነ ኢስም አለበት፣ ወንጀል አለበት። በተለይ አዳእ የሆነው የደረሰው ወዲያውኑ መጾም ያለበትን ወቅት የሆነውን ግዴታ ማይወጣ ከሆነ ከአቅም ጋር ከቢራ ሚነል ከባኢር ላይ ይወድቃል አንድ ሰው።
ተእኺሩል ቀዷእ የሚባለው ነገር እንደዛኛው ባይሆንም ማዕሲያ ይኖረዋል። ማዘግየቱ ማዕሲያ ይኖረዋል። ምን ማለት ነው? ለምሳሌ አንድ ረመዳን ታሞ አሳለፈ። ከዚያ ረመዳን ከወጣ በኋላ ተሻለው፣ ሌላ ረመዳን ሳይገባ በፊት መጾም አለብህ ይባላል። እሱ ግን ተዘናጋ። ዛሬ ነገ እያለ ቆይ ጾማለሁ እያለ ሌላ ረመዳን ገባበት፣ ወንጀል ላይ ይወድቃል። ግን ወንጀሉ አዳኡን ረመዳን የወቅቱን ረመዳን እየቻለ እንዳለ መጾም አይደለም። ያኛው በጣም ከባድ ወንጀል ነው። ያኒ ሚን ከባኢሪ ዙኑብ ከከባባድ ወንጀሎች መካከል አንዱ ረመዳን ላይ ደርሶ አቅሙ እየፈቀደ አለመጾም ነው። ረመዳንን ደርሶ አቅም ባለመቻል በህመም ምክንያት ለምሳሌ ሳይጾም ቢቀር ከዚያ ሌላ ረመዳን ሳይገባ በፊት ቢሻለው إذا تمكن من القضاء يجب عليه قضاء ማውጣት እስከቻለ ድረስ ማውጣት አለበት። ያን ሳያደርግ ግን ሌላ ረመዳን ቢገባበት ያው ወንጀል ላይ ይወድቃል። እንደገና ደግሞ ፊዲያ የመስጠት ግዴታ ደግሞ ይኖርበታል፣ ሌላ ረመዳን ስለገባበት ማለት ነው። አንድ ሰው እንዲህ አይነት ወንጀልን ሲዳፈር ካየ ነው ሚስትም ትሁን ባልም ይሁን ያው በቅርበት ያለው ሰው ሊመክረው አላህን ፍራ ይለው ይገባል። እኔ ባል እንዲህ አይነት ስራ የሚሰራ ከሆነ ሚስትየው ይሄ የአላህ ግዴታ ያደረገብህ ነገር ነው፣ የአላህ ዋጅብ ነው፣ ፈጽም አላህን ፍራ ማለት አለባት። ከዚያ ባሻገር ከመምከርና ተው አላህን ፍራ ከማለት ባሻገር የምታደርገው ሌላ ግዴታ የለባትም። ይሄ ሰው ፋሲቅ ነው። ናም ኩፍኦ አይደለም። አሁን ፋሲቅነት ላይ ሲወድቅ አላህ ይጠብቀን። ፊስቅ ላይ ሲወድቅ ሸሃዳው ተቀባይነት አይኖረውም። እንዲሁ ደግሞ ዓድል አይሆንም ማለት ነው። ዓድል አይሆንም። እሷ አላህ የምትፈራ ከሆነ ለእሷ አቻዋ አይሆንም። ያኒ ፋሲቅና ሷሊሕ ወይም ፋሲቅና ፋሲቅ ያልሆነ ሰው እንደ ዋጅቡን እንኳን የሚፈጽም ሰው እኩል አይደሉም፣ አቻም አይሆኑም። ስለዚህ በእሷ በኩል መቼም ሰዎች በምክር ሊቃኑ ይችላሉና እሷ ያላትን ነገር ሁላ ተጠቅማ አቅሟን ተጠቅማ እሷ ብቻዋን ካልቻለች ለሌላ ሰውም ቢሆን ነገር አስመክራ ይሄ ሰው እንዲመለስና ግዴታውን እንዲፈጽም ያለበትን ቀዷዎች እንዲጾም። አሁን ደግሞ የሚመጣው ራሱን የቻለ ግዴታ ነው። አሁን ሰዎች በቃ አንድ ጊዜ ትቸዋለውና ብለው ሸይጣን በቃ አንተ እኮ ተስፋ የለህም አንዴ ተተው ይሄለ ወይ ቀስ ብላ ሌላ ጊዜ እያለው እያዘናጋው ነው። እንደዚህ የሆነ ሱብሃንአላህ ማያውቀው ቦታ ላይ ራሱን ደርሶ ያያል። ከጊዜ በኋላ ሲመለስ በጣም መራቁ ለመመለስ ሲያስብ በጣም ርቅ ያለውን ይመለስ አልችልም ያለ ስሜት እንዲሰማው ያደርጋልና ካሁኑ ብዙም ሳይጠነክርና የሸይጣን ሰይጣራ ሳይበዛበት ያንን ሰው ወደ ጣዓ እንዲመለስ ለማድረግ መሞከር ማስሞከር ያኔ በራስም መታገል ማይሆን ከሆነ ደግሞ ይፈራዋል፣ ያከብረዋል፣ ይታዘዛል ብለን የምናስበውን ሰው እንዲመክረው ማለት ነው። እንደው ዶክተር ከወንጀል ጋር ተያይዞ እንዲሁ ሲገለጽ ይሄ ምን الصغائر ነው፣ ይሄ ምን الكبائر ነው፣ ይሄ ከጥቃቅን ወይ ትንንሽ ወንጀሎች፣ ይሄኛው ግን ከባባድ ከሚባሉ ወንጀሎች ይላልና በእነዚህ በሁለቱ መካከል ያለው አሁን አንድ ሰው ጥቃቅን ወንጀሎች ሲሰራ ምንድነው ተረቱብ የሚሆነው? ቀጥሎት ምንድነው የሚያጋጥመው? ይሄ ከባኢር ሲሰራ ሰውየው ምንድነው የሚከተለው? አሁን ሐልየን አሁን በዱንያ ውስጥ እያለ ምንድነው ማለት እንትኑን ክብደቱን ለመለየት ያክል በከባኢሩ ذنوب የሚባሉት እነዚህ የግድ ተውበት የሚያስፈልጋቸው ናቸው። ሰው እርግፍ አድርጎ ትቶ ተጸጽቶ ተመልሻለሁ ብሎ በውስጡ መመለስን ሁለተኛ ላይ ስራ ወስኖ ያን ነገር አቁሞ እንጂ ማይማሩ ናቸው ይባላል እና ቅጣታቸውም አሸድ የሆነ ነው። የከባኢር ላዕና የሚያስከትሉ ናቸው፣ ርግማን የሚያመጡ ናቸው፣ የቀብር ቅጣት፣ አዛብ ቅጣት የሚያስከትሉ ናቸው። እንደዚህ በትንሽ ስራዎች የሚራገፉ የሚማሩ አይደሉም። በውዱእ በመሳሰሉት አይራገፉም፣ ሶላት መስገድ አይራገፉም። ተውበት የግድ ያስፈልጋቸዋል ያን ነገር ለመተው ይላሉ። ሰጋኢሩ ዙኑብ የሚባሉት ሰው በብዛት የሚፈተንባቸው የሚወድቅባቸው ጥቃቅን ነገሮች ይሆናሉ።
እነዚህ በአይን የሚሰራቸው በምላሱም አንዳንድ የሚሰራቸው አንዳንድ በእጁም እነዚህ ነገሮች በተደጋጋሚ ሊሰሩ የሚችሉ ይሆኑና በጧዓት በሚሰራው ጥሩ ስራ አላህ ይምርለታል። ሰጋኢርን ከከባኢር የሚለዩት ነገሮች ሰው ከባኢር ዝኑብን ከተጠነቀቀ ኢን ተጅተኒቡ ከባኢረ ማ ቱንሀውነ ዐንሁ ኑከፊር ዐንኩም ሰይአቲኩም ትልልቅ ኃጢአቶችን ከተቆጠባችሁና ከራቃችሁ ይህ ጥቃቅን ሰው ወሬ መሀልም አንዳንዴ ይገባበታል። አንዳንዴ በአይኑ የሚሰራውም አለ የሆነው እነዚህ ነገሮች አላህ ጥቃቅኖችን ምርላችኋለሁ ብሏል። ያው ሸርጡ ጉፍራን የሰጋኢር ተጀንቡል ከባኢር ይላሉ። ጥቃቅኖች እንዲማሩ ከባባዱ መጠንቀቅ አለበት። ኢዘ ጅቱኒበቲል ከባኢር የሚል ሐዲስም አለ። ከባኢሩ ከተጠነቀቀ እነዚያ ካደረገ በውዱእ ሰጋኢሮቹ ይታበሳሉ። ወደ መስጂድ በሚያደርገው እርምጃ ሰጋኢሮች ይታበሳሉ። በዚክሩላህ ሰጋኢሮች ይታበሳሉ። በላ ኢላሃ ኢላላህ ብዙ ወንጀል ይማራል ሰው ይሄን ሲከርር ማለት ነውና እነዚህ ጥቃቅን የሚባሉት ያው ሄደው ከቢራ ላይ በማይጥሉት መልኩ ያኒ አልፎ ይከሰታል። በየቀኑ የተወሰነ ነገር ሊወድቅበት ይችላል። እነዚህ ጥቃቅኖቹን حتى استحضار ተውባ ባይኖር እንኳን ሰው ተውበትን በውስጡ መጸጸት መነደምና የሚባለው ነገር እንኳን ሹዑር ሳያደርገው ሳይሰማው በሚሰራቸው ጥሩ ስራዎች ለምሳሌ ውዱእ ሲያደርግ إذا غسل وجهه غفر له ما عملته عينه ما كسبته عينه مع آخر قطرة الماء كوها انتفتح في قارة الله يبسلتها يتبلتها الجون سياتب اندزيو قرون سياتب النزي صغائروش ناشتو حديث لا يمدزيه وإلى حديث لا يمدو مثل الصلوات الخمس كمثل نهر جار غمر في باب أحدكم إذا يغتسل منه كل يوم 5 مرات ይሄ ወንጀል ማበሻ የሶላት ምሳሌው በበራችሁ የሚያልፍ በጣም ብዙ ውሃ ያለው ወንዝ ልክ እንደዚያ ነው። በየቀኑ 5 ጊዜ እንደሚታጠብ ነው። ያኒ አንድ ሰው በቀን 5 ጊዜ إذا كان بباب أحدكم نهر يغتسل منه 5 مرات هل يبقى من درنه شيء بلو رسول عليه الصلاة والسلام ጠይቀው በበራችሁ ላይ በራፋችሁ ቤታችሁ በራፍ ላይ የሚያልፍ ወንዝ ቢኖርና ሰው በየቀኑ 5 ጊዜ ቢታጠብ ሰውነቱ ላይ እድፍ ይቀራል ወይ ሲሉ لا يبقى من درنه شيء ሲሏቸው አረ ምንም እድፍ አይቀርበትም እንኳን 5 ሰው ከዛም በታች ቢታጠብ እንኳን አይኖርበትም 5 ቢታጠብ እንዴት ነው ሲሏቸው لا يبقى من درنه شيء ምንም ሰውነቱ ላይ እድፍ ቆሻሻ አይቀርበትም ሲሏቸው كذلك الصلوات الخمس يمحو الله بهن الخطايا የአምስት ወቅት ሶላት ምሳሌው እንደዚሁ ነው። አላህ ኃጢያቶችን ይምርበታል ያኒ ሰጋኢሮችን። ስለዚህ ሰጋኢርና ከባኢር በደረጃ በብልጫ አንዱ ካንዱ በመባስ አንዱ ካንዱ በጣም ኃይለኛ በመሆን ይለያያሉ። ነገር ግን ሁለቱም ወንጀሎች ናቸው። ሰው ሰጊራ ነው ብሎ መናቅ የለበትም። لا تنظر إلى صغر المعصية ولكن انظر إلى أعظمة من تعصي له يعني ኃጢያቱን ትንሽነት አትይ إنما የወነጀልከው ትእዛዙን የነቀፍከው ያለውን የሱን عظمة አስታውስ የአላህን Subhanahu Wa Ta'ala عظمة አስታውስ ትእዛዙን የምትነቅፈው ጌታህን ታላቅነትን አስታውስ ይሄንን يعني ወንጀሉ ትንሽ ነው አትበል ምክንያቱም لأنك عصيت ምንድነው የሚሉት ዑለማዎች يعني اجتناب صغيرة واحدة أفضل من العمل 1000 حسنة ይላል ሱብሃንአላህ አንዲት صغيرة ወንጀል መራቅ 1000 ነፍል ነገር ሱና ነገር ከመስራት ይሻላል ይላሉ። ለምንድን ነው ሲባል ያ 1000 ሱና ነገር በዋጅብ ሆኖ በታዘህበት አይደለም ሱና ነው ዞሮ ናፊላ ነው በፍቃድህ መሰራው ነገር ነው። اجتناب المعصية صغيرها وكبيرها صغير يعني ትንሿንም ትልቋንም معصية መከልከል ግን ዋጅብ ነው። ዋጅብ ደግሞ ከነፍል ጋር አይነጻጸርም። ዋጅብ ግዴታ ነው። ግዴታ መፈጸም
ብዙ ሱና ከመስራት ይበልጣል ይላሉና ለዚያ ሰው መናቅ የለበትም። ማቺ ሶጊራ ነች እያለ የሚዳፈር ከሆነ ደግሞ ሶጊራ ተቀቅኖች ወደ ከቢራ የሚያሸጋግሩ ፖስታ ሊሆን ይችላሉ፣ አድራሽ ሊሆን ይችላሉ፣ ያኒ በሪድ ሊሆን ይችላሉ። እየለመደው ሲመጣ ሰው በልቡ ላይ የነበረው ተዕዚም ሊላሂ ሱብሓነሁ ወተዓላ ኢዕቲቃድ የሚያደርገው ነገር الحياء من الله የሚባለው ነገር እየቀነሰ ይመጣል። በከቢራ ብቻ አይደለም የሚቀንሰው፣ ሶጊራ የሚያበዛ ሰው የሚደጋግም ሰው لا يستحي من الله حق الحياء ማለት ነው። ለምን ትእዛዙን እየነቀፈ ነው። ትንሽም ይሁን ትልቅም ይሁን ያ ነገር የሚሰራው ወንጀል ትንሽም ይሁን ትልቅም ይሁንና المهم من حيث الشرع علماءዎች ለያይተዋል። ረሱልም عليه الصلاة والسلام ለይተዋል። ቁርአኑም ለይተዋል። يعني إلا اللمم ማለት ምንድነው ሲባል صغائر الذنوب ማለት ነው። እንዲሁ ደግሞ إن تجتنبوا كبائر ما تنهون عنه نكفر عنكم سيئاتكم كبائر خمر መጠጣት፣ ስርቆት፣ የአላህን ወልዮች መጥላት ወይም መዋጋት፣ غيبة الصالحين غيبة الأتقياء الله የሚፈራን ሰው ማማት፣ ሌላም እንደዚህ ትልልቅ ወንጀሎች ሰው መግደል፣ የሰው ሐቅ መስረቅ የመሳሰሉ እነዚህ ከባኢር ናቸው። እነዚህ እና እነዚያኞቹ ይለያያሉ ማለት ነው። ሁለቱም በጥቅል ወንጀልነታቸው ከመታወቅ ጋር ልብ ላይ የሚያሳድሩትም ተጽዕኖ የዛን ያክል ነው ማለት ነው። نعم يعني كبائر የሚዳፈር ሰው ሱብሃንአላህ يعني لا الله የነበረው ሐያ ሙሉ ለሙሉ ከአንሁ የተሟጠጠ እስከሚመስል ድረስ ነው ማለት ነው። ዚያንን ለመዳፈር ያደረገው ነገር ውስጡ ላይ ያለ ደረን ነው። يعني ቀልቡ ላይ ያለ መጨለም ነው። አላህ ይጠብቀን። እንደገና ሌላ ጨለማ ያስከትላል በሰራው ቁጥር ደግሞ እና نعم ሰው ከትልልቅ ሰዎችም አልፎ ከባኢር ሊከሰት ይችላል። ግን እንደ አይነት ትልቅ ሰዎች لا يستمرون عليه حتى الولي كبيرة ላይ ሊወርቅ ይችላል ወይ ብለው ዑለማዎች ጠይቀዋል። ለጁነይድ البغدادي رضي الله عنه هل يقع الولي في الكبيرة يعني معصية ጠቅሰው እንዲህ አይነት ነገር ላይ ይወድቃል ወይ ከባድ ወንጀል ጠቅሰው በዚህ ላይ ይወድቃል ወይ ሲሏቸው አላህ Subhanahu Wa Ta'ala የወሰነው ነገር የማይሻር ነገር ነው፣ የማይቀር ነገር ነው። ያ ነገር ሊከሰትበትም ይችላል ወልይም ቢሆን እና وكان أمر الله قدرا مقدورا ያ ነገር ሽቶበት የሆነ ከሆነ ያ ነገር ሊከሰትበት ይችላል። ነገር ግን ወልይ እስከሆነ ድረስ لا يموت إلا تائبا ተውበት ያደርጋል፣ ይመለሳል። ያንን ስራዬ ብሎ አይዘው ስራዬ ብሎ የሚይዙ ሰዎች ፉሳቆች ናቸው። አላህ ይጠብቀን። ያው ምንድነው ዶክተር በአሁኑ ሰዓት የሙስሊም ኸሊፋ ስለሌለ እና ያን ያህል አይደለም በተግባር ቅጣቱ ምንም የለም እና ያም ስለሌለ ሰው ሁላችንም በዚህ ጉዳይ ላይ እንገባለን። ከቢራ ሰጊራም ሊሆን ይችላልና ግን ልባችን ውስጥ የሚፈጥረው ነገር ያለ አይመስልንም። ብዙዎቻችን አንድ ጊዜ ከሰራነው በኋላ ምንም አልሆንኩም ከዛ በኋላ ደግሞ እንደዛ እያደረገ ሲመጣ መፍራት የሚባለው ነገር አሁን እንዳላችሁት ሐያ ማጣት ግን ይሄ ነገር በቃ ኖርማል አድርገን ነው የምናስበው። ግን በህይወታችን ላይ በማህበራዊ ህይወታችን ላይ በአጠቃላይ በመናደርገው ነገሮቻችን ላይ በጣም ብዙ ነገር ሲያተራምስ ግን አናስተውለውምና እንደዚህ አይነት ነገሮች ሁሉ የሚመጡት ከወንጀላችን ከምናደርጋቸው እክትራፍ ከምናደርጋቸው ወንጀሎች ነውና አሁን ኸሊፋ ባይኖርም ነገር ግን ያን የሰራ ሰው የሚከተለው ነገር አይቀርም በሚለው ነው የሚያዘው ማለት ነው። يعني ኸሊፋ መኖር ሲኖር ያኔ ሁሉም ወንጀሎች ባይባሉም የተወሰኑ አይነት ወንጀሎች ዱንያ ላይ ቅጣት ተረቱ የሚሆንባቸው ወንጀሎች እዚሁ ሰውየው ሲቀጣ ይታያል። ቢሰርቅ፣ ዝሙት ቢሰራ፣ ሶላት ቢተው፣
ፈርድ የሆነ ሶላት ወቅቱ እስክትወጣ ድረስ ቢተው ባይሰግድ ሌሎችም ዘካት አልሰጥም ቢል እነዚህ ሌሎች ደግሞ አላህ እንጂ ማንም ይጥላዕ ማያረገው ደግሞ ወንጀል አለ ደግሞ እዚህ ዱንያ ላይ ተረቱብ ያልተደረገበት ለምሳሌ ሐሰድ የሚባል ወንጀል አለ ሱኡ ظن የሚባል ኪብር የሚባል ወንጀል አለ ኪብር የሚባል በዱንያ ላይ ሙተከቢር እንዲህ አይነት ቅጣት ይቀጣ እጁ ይቆረጥ እንደዚህ ይደብደብ ይገረፍ ባይባልም ነገር ግን ሰውየው የሚያጠፋው ነገር ነው አላህ ይጠብቀን يعني من أكبر الكبائر هنا ሌሎችም እንደዚሁ የውስጥ ስራዎችና በዛሂር የሚታዩ አሉ ኸሊፋ መኖሩ يعني ይሄንን ህግ ለማስተግበር በዛሂር መቅጫ ህግ ያላቸው የወንጀለኛ መቅጫ ህግ እንደሚባለው ማለት ነው ሰዎች የሚተዳደሩባቸው ህጎች ብዙ አይነት ናቸው የአምልኮይ የምንላቸው ነገሮች አሉ የሶላት የጾም የመሳሰሉ ትግበራዎች ማለት ነው ከዚያ ባሻገር የማህበራዊ ጉዳዮች አሉ የኢኮኖሚ ጉዳዮች አሉ ሁሉም ዲን ላይ አለ የፖለቲካ ስንል አስተዳደራዊ ጉዳይ ሲያሳ ማለት ኢዳራ ማለት ነው የአስተዳደራዊ ጉዳዮች ህጎች አሉ እስላም ላይ ከዚያ ባሻገር የወንጀለኛ መቅጫ ህግም አለ እስልምና ላይ ሰዎች ሁሉ ሰጋጅ ሁሉም ታዛዥ ሁሉም ትእዛዝ ፈጻሚ አይሆንም ወንጀል የሚሰራም ይኖራል ስለዚህ እንዴት ይቀጣ ምን ይደረግበት በሚሰራው ወንጀል ለምን የሚሰራው ወንጀል አንዳንዴ ሙተዓዲ ይሆናል ሰው ላይ ጥቃት መሰንዘር ሰውን የሚጎዳ ትውልድን የሚያበላሽ ሊሆን ይችላል ትውልድን የሚያመክል ሊሆን ይችላል يعني የሱ መጥፎ ስራ በራሱ የሚገደብ ላይሆን ይችላል ልቡ ላይ እንደተደበቀ ወንጀል ላይሆን ይችላል እንዲህ አይነት ነገሮች አገር እንዳይጠፋ خلق እንዳይጠፋ ጉዳት እንዳይደርስ ህዝቡን ጠብቆ ለማሻገር ቀጣዩንም ትውልድ ለመጠበቅ የወንጀለኛ መቅጫ ህግ ይባላል እስላም በሁሉ ነገሩ ሙሉ ነው በሁሉ ነገሩ ረሱል አለይሂ ሰላቱ ወሰለም አንዳንድ ሰዎች በቃ ሶላትና ጾምን ብቻ ሊያስተምሩ ይመጡ አድርገው ሊያስቧቸው ይችላሉ እንዴት እንደሚነገር ነብዩ ናቸው ያስተማሩት لا يبيع حاضر للباد ሲሉ ሌሎችም ከአህካሙ البيع ጋር የሚያያዙ ነገሮች ይሄ ኢኮኖሚውን ሊያቀውሱ የሚችሉ ሊያምታቱ የሚችሉ ለመዲና ሰዎች سوق المناخة የሚባለው እሳቸው ናቸው من خطة رسول الله صلى الله عليه وسلم ይሄ ሱቅ ቦታቸው ነው ገበያ ቦታቸው ነው ተገበያዩበት ብለው እዚህ ቦታ ላይ لا يضيق ولا يؤخذ منه ضريبة ወይም خراج ሲሉ ይሄ ቦታ ማንንም ሰው ሊያጨናንቀው አይገባም ካሁን ገበያ ቦታ ነው ሰው መጥቶ ቤት እየሰራ ያጠበበ ከዚያ በኋላ ከሱቅነት ውጪ እንዳይሆን ማንንም ሰው እንዳይዘው የጋራ መጠቀሚያ ሁሉም ሰው እየመጣ የሚጠቀምበት ነው ታክስ ደግሞ እንዳትወስዱ خراج እዚህ የነገደ ሰው ይሄን ያክል ይከፍላል እዚህ ቦታ ላይ ሱቅ ያለው ሰው ይሄን ያክል መክፈል አለበት ሳይባል ሁሉም በነጻነት መጥቶ ሰዎች በሚልክነት የሚወስዱትም አይደለም በነገራችን ላይ ክፍት ነው የሚሆነው ዛሬ መጣ ነጋዴ ነግዶ ተገበያይቶን ብሎ ይሄዳል ነገ ሌላ ነጋዴ ያኛው ነጋዴ ሌላ ቦታ ቃለ ማምጣት ቢሳፈር ወደ ሻም ሀገር ቢሄድ የመሳሰለው ሌላው ነጋዴ እዛ ቦታ ላይ አንጥፎ ዛሬ ሽጦም ተገበያይቶ ይላል ልክ የገጠር አካባቢ ያሉ ገበያዎች እንደምናውቀው ማለት ነው ክፍት ቦታዎች ናቸው ሰዎች እንዲህ አይነቱን ነገር ረሱል ያስተማሩት አለይሂ ሰላቱ ወሰለም እንደዚህ ያድርጉ ሰዎች መተው ነጋዴዎች ዋጋ እየጨመሩ አስቸገሩና ማለት ተወደደ غلت الاسعار في المدينه ውድ ይሆንብን ነውና لو تضعوا لنا ثمنا ለሆነ ነገር ዋጋ ታስቀምጡልን يعني لو تحددوا لنا سعر لنا አሏቸው በቃ ይሄ በዚህ ሸጥ ከዚህ በላይ እንዳይሆን ይሄ በዚህ ሸጥ በሉልን ረሱል አለይሂ ሰላቱ ወሰለም ይሄ እስልምና ላይ የለም አሉ እኔ ዋጋ አልገደብም አሉ አላህ አንዱን ባንዱ የተመን ማስቀመጥ አንዱን ባንዱ አላህ ያስጠቀመው አሉ ማንኛውም ሰው በጥሩ አቀራረብ በጥሩ ይዘት በጥሩ ነገር አምጥቶ ካስተናገደ ከሸጠ ጥሩ ቦታ ላይ መጥቶ ከሸጠ ካላጭ በረበረ ይሄ ዋጋው እኮ እንዲህ ነው ብሎ የማይሆን ዋጋ ካልተናገረ ይሄ ሱቅ ላይ ገበያ ላይ ዋጋው እንዲህ ነው ብሎ ካልዋሸ አይም ሸጥልህ በዚህ ነው እኔ በቀን 10 ሽጬ ብውል ይበቃኛል እኔ እንደሌላው ብዙም መሮጥም አልችልበትም ስለዚህ ከእያንዳንዱ ነገር ላይ 100% ማትረፍ ፈልጋለሁ ወይ መፍቱ ነው ሰው አትችልም ተብሎ አይገደብበትም ያኛው ደግሞ እኔ ብዙ ቃምጥቼ 5% ብቻ ከአንድ ነገር እያተረፍኩኝ መሸጥ ፈልጋለሁ ካለ መብቱ ነው መቀየርና እንዲሄድ ነው ፈልገው ካለ ደግሞ እሱና ጉልበቱ ራሱ የሚወስነው ነገር ይሆናል
وهكذا رسول عليه الصلاة والسلام أني ثمن أعطيتشي كذي بلا الناس شطوية ألقدفهم مالو دين الإسلام بهلو نجر يتمولنا طيب لا لا متى كم يبالو نجر هكمنا توكل قار لما يجاج رسول عليه الصلاة والسلام أبرار تواليه النجر يعني تطبب مرق لا أسلم الناس لمو حكيموتشم تلك بوتان لا سران لا كنيت ميتقودان ميحكمو لما هبر لنوراتشن بيت لما جنبات هيك أي لما بجت لذي نجروش ولا أنا زين دم يسفلك جنبينيان دم يسفلك برات مسران دم يسفلك ليلوتشن بعلمواتشن دم يسفلك ودين لاي فرض كفاية هنا تكملتوال نزي سويش من وراتشو فرض كفاية نوس لذي دين الإسلام عندنا زبلو خلوة جبته አንገት እንደፍቶ ወይ ማቀርቀር ወይ ዚክር ማድረግ ብቻ ወይም ሶላት መስገድ ብቻ ነው ዲን ብሎ የሚያስቡ ሰዎች ኋላ ቀሮች ናቸው ዲንን አያውቁም እና ለዚያ ነው በሁሉም ነገር ላይ ዲን አለ ሁሉ ነገራችንን በዲን ማስኪድ እንደምንችል ማለት ነው አንዳንድ ጊዜ ነጋዴዎች ዲን ዘካት እንጂ ሌላ ነገር ላይ ትዝ ላይላቸው ይችላል በቃ ዘካት ሲባል ብቻ ከዚህ ጋር ትዝ የሚላቸው ሌላ ነገርሳ ንግድ እንዴት እንደምትነግድ ዲን አስቀምጦልሃል እንዴት እንደምትሸጥና እንዴት እንደምትገዛ የራስህን ሸርጥ እንዳትጨምር ሚቻልና ማይቻል ረሱል አለይሂ ሰላቱ ወሰለም ተገበያይተዋል ሲገበያዩ አይተው ይሄንን ተው ይሄን ግን አድርጉ ብለው ተናግረዋል በዚህ መልኩ ነው የሚነገደው ብለው ህግ አስቀምጠዋል እና ዲናችን ሰፊ ነው ወሊላሂ الحمد ያው ዋናው ነገር ማወቅና መተግበር ነው የሚፈልገው ተወልጋቻችን የምትከታተሉት ጠይቁ ፕሮግራማችንን ነው አሁን የረፍት ሰዓታችን ላይ ደርሰናል ካፍታ ቆይታ በኋላ እንገናኛለን ጠብቁ ኢንሻአላህ ተመልካቾቻችን የምትከታተሉት ጠይቁ ፕሮግራማችን በአሶና ቴሌቪዥን ብቻ ነው የሚተላለፍላችሁ የፕሮግራም ሁሌም ጁምዓ ምሽት 3 ሰዓት ነው ደግሞ እሁድ ቀን 7 ሰዓት ወደ እናንተ ይደርሳል በተመረጡ ቀናቶች ደግሞ እነዚህ ሁለት ፕሮግራሞች ይደገማሉ አሁንም አብራችሁን ስለሆናችሁ እናመሰግናለን ከኛ ጋር ስትሆኑ ምንም የሚባክን ሰዓት እንደሌላችሁ እናሳውቃችሁ እንወዳለን የአኺራ የዱንያ የሚጠቅም ነገር ፕሮግራም ስለሆነ ኢንሻአላህ አብራችሁን ሆኖ አሁንም مفتاح كدسي ب0923 مترشاو 89 لكن الانتياك يعلم ميلو أبو هريرة رضي الله عنه هلت كروج علم نبرين عندنا يا وتأهود هلت نيانجن بيانكونيم على وتأهم بلوال إلى له هنا كر ندسنو بيابررولن إلى هو علم يبالو نكر هنا تو بزنو አንዳንዱ ዒልሞች ለሰው ወዲያው ነው የሚያስፈልገው ሊጠቀምበት የሚጠይቀው መስጠቱና ማውጣቱ ዋጅብ ይሆነ አልሰጥም ብሎ መደበቁ ወንጀል ላይ የሚጥል كتم العلم مع وجود الطالب يعني የሚፈልገው ሊሰራበት የሚፈልገው ዒልም ያለ ሲሰው ሲጠየቅ እያወቀው አልሰጥም አልናገርም ካለ ወንጀለኛ ይሆናል ይሄ ደግሞ من كتم علما يلجم يوم القيامة بلجام من نار ተብሏል ይሄ አይነቱ ዒልም ነው ሰዎች በህይወታቸው የሚያስፈልጋቸው አይነት አህካሞች አሉበት ይሄ መስራት ይሄን አለመስራት ይሄንን ስሩ ይሄን አትስሩ ይሄ ይጠላል ይሄ ይወደዳል ይሄ ዋጅብ ነው ይሄ መክሩህ ነው ይሄ حرام ነው የሚባሉበት አይነት ከዚያ ውጭ ያሉ አንዳንድ ዒልሞች ተጨማሪ ለከማላት የሚፈልጉ ዒልሞች አሉ ዋሲያ ናቸው ከገይብያት ጋር የሚያዙ ዒልሞች ይኖራሉ ሰውየው ቢያቀውም ባያቀውም የቂያማ ቀን የሚያጎልበት ነገር አይኖርም ያንን ነገር እሱ የተነገረውን ነገር አውጥቶ ለሰው ባይናገረውም ከተምተል ዒልም አይባልም ሰውየው ለራሱ የሚጠቀምበት ነገር ሊሆን ይችላል የግድ ግን ዋጅብ ሆኖ መነገሩ ግድ ያልሆነ ሊሆን ይችላል ሰይዱና አቡ ሁረይራ ከረሱል አለይሂ ሰላቱ ወሰለም ጋር ባሳለፏት 3 አመት ጊዜ ሱብሃንአላህ 3 አመት ነው ከሳቸው ጋር የቆዩት
በዚያች 3 ዓመት ጊዜ ውስጥ በጣም ብዙ ዒልምን የወሰዱት لأنه ما فارقه في حضره وسفره ما فارقه ይሄ አልተለዩአቸው ምናልባት ሰው ወደ ማደሪያው ሲሄድ የሚለየው ያቺ መለየት ካልሆነች በስተቀር ማለት ነው ወደ መተኛ እሳቸው ወደ ቤታቸው ወደ ባለቤቶቻቸው ሲገቡ አቡ ሁረይራም ወደ መደባቸው ወደሚያርፉባት እዛው ከመስጊዱ ጀርባ ያለችው አስሐቡ ሱፋ ወደሚያድሩባት ቤተኙባት እቺ መደብ ላይ ከሄዱ ካልሆነ በስተቀር እና ሌሎች በጣም ለየት ያሉ አጋጣሚዎች ካልሆኑ በስተቀር كأنه كل يوم مع النبي عليه الصلاة والسلام ከነብዩ ጋር ማይለዩ ራሳቸው እንደተናገሩት كانت الأنصار تشغلهم الزراعة አንሷሮች ዚራዓ መሽጉል ያረጋቸው ነበር በማሳቸው በቴምር እርሻ አላቸው በዚያ ይላም የራሳቸው የሚያመርቷቸው ነገሮች አሉ በዚያ መሽጉል ይሆን ነበር ሙሃጂሮቹ ደግሞ ሁሉንም ባይባልም ያኔ ብዙዎቹ ሙሃጂሮቹ ደግሞ ያው ኑሯቸውን ከነብዩ ጋር አለይሂ ሰላቱ ወሰለም ሲኖሩ ሁሉም የራሱን ኑሮ እየነገደ ሄዶ ሸጦ የሆነ ነገር አትርፎ እየመጣ ቀለቡን እየገዛ ነው የሚኖሩ ያኔ ነብዩ አሉ ማለት አለይሂ ሰላቱ ወሰለም ረሱል አለይሂ ሰላቱ ወሰለም እየመጡ ለእያንዳንዱ ሰው ገንዘብ ያካፈሉ አይደለም ልክ ህፃናት ማሳደጊያ ውስጥ እንደሚኖር ልጅ አይደለም ሱሐቦቹ ያደጉት ያኔ ሙሃጂሮቹም ቢኖሩ ራሳቸውን ቀያቸውን ቤታቸውን ገንብተው ሰርተው ወጣ ያሉ ትንሽ ነገር እየነገሩ እየመጡ አዲስ ሀገር ቢሆንባቸው መዲና ተለማምደው ከአካባቢው ጋር ከአገሩ ጋር የተወሰነ ገንዘብ ይዞ የመጣው የተወሰነ መሬትም ገዝቶ ሚዛናም ከሆነ ሚነግድም ከሆነ እንደዛው ነበር እና ሙሃጂሮቹ በንግድ መሽጉል ይሆን ነበር ቢያንስ የሆነ ሰዓትም ቢሆን ወጥተው ነግደው ይመጡበት ሰዓት አላቸው አንሷሮቹ ደግሞ በርሻ እኔ ግን ምንም መሽጉል የሚያደርገኝ ነገር አልነበረም ብለዋል አቡ ሁረይራ ከነብዩ ጋር አልተለየውም አለይሂ ሰላቱ ወሰለም ይሄን የተናገሩት አክثر አቡ ሁረይራ ያሏቸው ጊዜ ነው አቡ ሁረይራ አረ አበዛው አሁንስ ማለት በዛ የሚያወራው ነገር በዛ ያሏቸው ጊዜ እኔ እኮ ከነብዩ ሳልለይ እኮ ነው እየራበኝ كان يغمى عليه من شدة الجوع سبحان الله كراهاب የተነሳ ራሳቸውን እስኪጥላቸው ድረስ ማለት ነው ማለት የትኛው ምን ያህል ደረጃ ደርሶ ነው ረሃቡ ማለት ሰው በቀን አንድ ጊዜ የሚበላ ረሃብ እንደዛ አያረገው ጾምን ስለምናቅ ማለት ነው እንጾማለን አይደል ያኒ ሰሁር በልተን እስከ መግሪብ ድረስ እንቆያለን አንዳንዴም ሰሁር ይረሳል አንዳንድ ሰው ማታ ባፈጠረበት ቀኑ ሙሉ እንደገና እራትም ሳይጨምር ሳይኖርም ይችላል አንዴ ካፈጠረ በኋላ ሰሁር ላይም ደግሞ ወይ ሳይነሳ እንቅልፍ አሸንፎት ይነጋበታል ፈጅር ይወጣበታል በዛ ይጾማል لا يسو الى ان يغمى عليهم ምን ማለት ነው አንዳንድ ጊዜ 2 ቀን 3 ቀን ሳይበሉ የሚቆዩበት ጊዜ አለ ማለት ነው ራስን እስከመሳት ካደረሳቸው እንደዛ ነው ወርቅና አውድቅ በሽታ ያዘኝ ይመስላችኋል አንዳንድ ሰዎች ራሱን ሲፈራገጥ እንዳይጎዳ ብለው በተለምዶ እግራቸውን አንገቱ ላይ እንደዚህ ረግጠው ይይዙታል እና ሰዎች መተው እንደዛ ያደርጋሉ يظنون ان بصرعا يعني አውድቅ በሽታ ያለብኝ ይመስላችኋል وما بصرع انما ذلك من الجوع يعني አውድቅ በሽታ ኑርብኝ አይደለም ግን ከረሃብ የተነሳ ነበር ይላሉ አቡ ሁረይራ ቋጥረው ሆዳቸውን አስረው ከነብዩ ጋር አለይሂ ሰላቱ ወሰለም ሳይለዩ ይቀሰሙት ዒልም ነውና لا شك በጣም ብዙ ዒልም ነው የወሰዱት በጣም ብዙ ዒልም ነገሩን ደግሞ ይበለጠ የመጨረሻዎቹ 3 አመታት ላይ መሆናቸው ነገሮች ሸራኢዕ አህካም በተሟሉበት ሰዓት ያኒ ሁሉም ቀዋዒዶች እየተሟሉ በመጡበት ሰዓት የመጀመሪያውና የኋላው የተሰበሰበበት ሰዓት ላይ ነው የሚሆነው ማለት ነው ስለዚህ ያ ሁላ ያኒ ናሲኽና መንሱኽ የሆነው ላይ ይለዩታል ማለት ነው እንዲህ ብያችሁ ነበር አሁን በዚህኛው ተሽሯል ወይ ደግሞ አላህ በዚህ ለውጦላቸዋል የተባለው ሁሉ ከነብዩ በኋላ ነስኽ የለም ስለዚህ ሁሉም ይሄ የዒልም ጭማቂ እሳቸው ጋር ደርሰዋል ማለት ነው አቡ ሁረይራ ጋር ረዲየላሁ ዐንሁ ለዚያ በዚያን ሰዓት የሚከስቡት የነበረው በጣም ብዙ ዒልም ነው ያወጡት የተወሰነውን ነው ያላወጡት ብዙ አለ ምናልባት ሰዎች ጥያቄያቸው
ለምን አላወጡትም እንዴ ዒልምን ያላወጣ ሰው ይጠየቅ የለም ወይ ምናምን ከሚል አንፃር ተነስተው ከሆነ ጥያቄያቸው ያው ባለማውጣቱ የሚጠየቅባቸው የዒልም አይነቶች ቀደም የጠቀስኳቸው ሰው ቢነገረው የሚሰራበት ፈርድ የሆነበት ክልክልም ከሆነ ይሄ ክልክል ነው ተብሎ የሚነገረው አይነት ዒልም ይሄ ይጠላል ተብሎ የሚነገረው አይነት ዒልም እነዚህ ሲሆኑ መናገሩ ግድ ይሆናል። ጣሊቡል ዒልም እያለ ፈላጊ እያለ ሚማር እያለ መደበቅ አይቻልም። ለምን አማና ነው። ሌሎች ደግሞ አቡ ሁረይራ ለራሳቸው ከራሳቸው ያዩት ያኔ ከነብዩ ያዩት አለይሂ ሰላቱ ወሰለም የሰሙት ከገይብያት ጋር ከሩቅ ጋር የሚያያዙ ብዙ ምስጢራዊ ነገሮችን ሊሰሙና ሊያውቁ ለራሳቸው ይዘውት ሊሞቱ ይችላሉ። ይሄ ምንም ችግር የለውም። ሱብሃንአላህ ይሄ በጣም ራቅ ያለ ነገር ነውና ይገርም ነው። ሱብሃንአላህ እንግዲህ በ3 አመት ውስጥ ይሄ ከሆነ አጠቃላይ 20 አመቱ ደግሞ ስንት ነገር ተቀድቷል ማለት ነው። ትንሽ እኮ ይመስላል 23 አመት ሲባል ትንሽ ይመስላል። ቀላል አይደለም። በቃ አንድ ወጣት እድሜ ነው። በቃ ዩኒቨርሲቲ ግራጁዌት ያደረገ ወጣት እድሜ ማለት ነው 23 አመት ተቅሪበን እንደዛ ነው። እንደው ካሁን ባለው የትምህርት ካሪኩለም ኬጂ ገብቶ ከዛ በኋላ 12ኛ ክፍል ጨርሶ ከዛ ዩኒቨርሲቲ ገብቶ መለስተኛ ባረጣ አካባቢ ማለት ነው። እንደው አሁን በ18 አመት 12ኛ ክፍል ጨርሳል። በእድሜ በ6 አመት አንደኛ ክፍል ገባ። እንደው 18 አመት እዛ ላይ እንደው ኢንጂነሪንግ ነው ያጠናው ብለህ ብትል نوع من انواع الانجينيرنج ማለት ነው هندسه ከዛ ውስጥ 5 አመት ተማረ ብትል 23 አመት ይመጣል። 18 አመትና 5 አመት ደምሮ 23 አመት ይመጣል። ስለዚህ ሰው በ23 አመት ገና ከተወለደበት ሰዓት ጀምሮ ዩኒቨርሲቲ ግራጁዌት እስኪያደርግ ያለ ዑምር እንደማለት ነው። እንደነ ሰይዱና አሊ ረዲየላሁ ዐንሁ በዚያ ብስል አቅላቸው ፈጥን በሆነ አእምሯቸው ወህዩ ከወረደበት ሰዓት ጊዜ ጀምሮ ገና ከነብዩው ሰዓት ጀምሮ ምክንያቱም ነብዩ ቤት ነው ያደጉት አለይሂ ሰላቱ ወሰለም እሳቸው ጋር ነበሩ። ከዚያ ሰዓት ጀምሮ هو اول من اسلم يعني سيدنا ابو بكر سيدنا علي سيدتنا خديجه እነዚህ መጀመሪያዎቹ ናቸውና ከዚያን ጊዜ ጀምሮ በዚያ ብሩህ አእምሮ ከነብዩ ዒልም እየወሰዱ ከእሳቸው ጋር ሳይለዩ ምክንያቱም ቤተሰብ ናቸው ኢብኑ ዓም ናቸው ثم تزوج بنتهم ቅርበት የሚጨምር ነገር ማለት ነው። እንደገና ፋጢማን ረዲየላሁ ዐንሃ አግብተው እንዲህ እያሉ አዕለሙ ሱሐባ ይሄ አላህ የሰጣቸው ነገር ነውና ያው እንደ እንትን ሲታሰብ በ23 አመት ስለ ነብዩ ያዩትን ነገር ሁላ استحضار ማድረግ የሚችሉበት ገና ሙመይዝ በነበሩበት ጊዜ በልጅነት እድሜያቸው ያ እድሜ ልጆችን ትምህርት ቤት የምታስገባበት እድሜ ማለት ነው። ትምህርት የሚቀስሙበት እድሜ ማለት ነው። ያንን እድሜ ሰይዱና አሊ ከነብዩ ጋር ነው ያሳለፉት አለይሂ ሰላቱ ወሰለም። ነብዩ ሲሞቱ ሰይዱና አሊ 30 ምናምን አመታቸው ነው። ወደ 30 አካባቢ ማለት ነው። ወደ 30 የሚጠጋ ነው 23 አመትና ከዛ በፊት የነበረው 7-8 አመት እድሜ አካባቢ ሲጨመር ማለት ነውና ከኸይበር ላይ ያሳዩት ገና 30 በፊት ነው ማለት ነው። አዎ ከዛ በፊት ነው። ሱብሃንአላህ ከዛ በፊት ነው ያሁላ ጉድ የታየው በሷሐቦቹ ዘመንም ቢሆን በሰይድና አቡበከር ኸሊፋነት ዘመን ያሁላ ገና 30 ምናምን አመት ያኒ ያው ዛሬ አላህ ይሆነን እኛ ብዙዎቻችን ገና ልጅ ነኝ እንላለን። አንዳንድ ጊዜ ሰይዱና ሙዓዝ ረዲየላሁ ዐንሁ እኛ أعلم الناس أعلم الصحابة بالحلال والحرام يتبارد تلك إني صحابي إني عجبه بس أنت ما تحجوني موتت يبال كنا وطاتوني موتت كنا وطاتوني موتت كنا شاب نبرو كان بيجو قارسي جنانيو كنا لج نبرو يعني وسدوا سبحان الله يعني 30 عام كابيلين يموت سيدنا معاذ 30 من عام አሁን ሰው ሙዓዝ ሲባለው የሚያስበው እኛ ጋር ትልቅ ሼኾች የ70 ዓመት የ80 ዓመት አዛውንት ደግሞ ሸምገል ያሉ በዕልም ትልቅ ደረጃ ደረሱ ብለህ የምታያቸው በእድሜ ብዙ የገፋው ነው። እንደኔ ወጣት ይመስል እንትን ካዩ ሰዎች በዛን ጊዜ ከሰው ዕልም እንደሆነ ላያውቁ ይችላሉ። እና ያ ሰይዱና
ሙዓዝ ብን ጀበል ዒልም እስከ ምን ድረስ በነበረው ዑምራቸው ሲባል 30 ምናምን ዓመት አካባቢ ያኒ ጣዑን ዓምዋስ ላይ ነው የሞቱት ሰይድና ሙዓዝ 18ኛው ዓመተ ሂጅራ አካባቢ ከነብዩ ሞት ከ7 ዓመት በኋላ አካባቢ ላይ በነበረ ተስቦ በሽታ መዲና ላይ ብዙ ሰዎች ሞተዋል። ሰይድና አነስ እንኳን በጣም ብዙ ልጅ ቀብረዋል። ሱብሃንአላህ በዛ የሞተባቸው ማለት ነው። እና በዛን ጊዜ ነው የሞቱት። አሁን እኛ የሞቱበትን ነው እንደገና እንደው ከነብዩ ሞት በኋላ ያለው እድሜን ቀንሰውና ወደታች ስንመጣ ነብዩ ሲሞቱ ነብዩ ያንን ሲመሰክሩላቸው አለይሂ ሰላቱ ወሰላም ስንት ዓመታቸው ነው ሲባል የ20 ምናምን ዓመት ወጣት ሆነው አላህ ያሰውከው። አሜን። 23 ዓመት ማለት በእነሱ በጣም ብዙ ነገር የሚቀሰብ 3 ዓመት እንደዚህ ከሆነ 27 ደግሞ 23 ደግሞ ምን ያክል ነው? በ0936 መጨረሻው 94 የተላከልን ጥያቄ ሰላም አለይኩም እንዴት ናችሁ? ረመዳን አልጾምኩም ነበረ፣ መድኃኒት እየወሰድኩ ነበር። አሁንም መድኃኒት እየወሰድኩ ነው። ስለደረሰ ምንድን ነው ማድረግ ያለብኝ ረመዳን እያሉ ናም። ያው ረመዳን በህመም ምክንያት ያልጾመ ሰው ከዚያም በኋላ ደግሞ ሳይሻለው ቀርቶ ምናልባት ተከታታይ መድኃኒት መውሰድ ኖሮበት ህመሙ ሳያገግም እንደነሰው እንደገና የሚያገረሽበት አለ። ደህና ይሆናል፣ ይመለስበታል። እንዲህ እያለ አሁን መድኃኒት እየወሰደ መጾም የማይችልበት ሁኔታ ላይ ሆኖ ሌላ ረመዳን ከመጣበት ይሄ ሰው ምንም የለበትም። ቀዳው መውጣት ብቻ ነው የሚጠበቅበት ሲችል። ለምን لأن عذره مستمر لم ينقطع። ይሄ እሱ ዑዝሩ አልተቋረጠም። ዑዝሩ ቢቋረጥ ኖሮ መጾም ግድ ይሆንበት ነበር። ነገር ግን ዑዝሩ እስካለ ድረስ ከልካይ ነገር አለ። ራስህን ጉዳ አይባልም። ولا تلقوا بأيديكم إلى التهلكة ነው። ራሳችሁን ጉዳት ላይ እንዳትጥሉ ብሎ አላሁ ተዓላ ከልክሎናልና ራሱን ሳያስጨንቅ ይጠብቃል። ምናልባት ረመዳን ሊገባ 3 ቀንም 4 ቀንም ሳምንትም ሲቀር ከደህና ከሆነና መጾም የሚችልበትን አቅም ካለ ይጾማል። 1 ቀን የሚያገኝ ይጾማል። ለምን ችሏልና ማለት ነው። እኔ ያለብኝ እኮ 30 ቀን ነው። 1 ቀን ምን ታደርጋለች አይባልም። 2 ቀን 3 ቀን ምን ያደርጋል አይባልም። አቅሙ የፈቀደውን ነገር ማድረግ ነው። ያኒ إذا أمرتكم بشيء فأتوا منه ما استطعتم ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። አንድ ነገር ስሩ ብዬ ካዘዝኳችሁ የምትችሉትን ያክል ስሩት። وإذا نهيتكم عن شيء فاجتنبوه ከአንድ ነገር ከከለከልኳችሁ ግን ሙሉ ለሙሉ ራቁት ብለዋል። ስለዚህ استطاع ወሳኝነት አለውና አቅም ሙሉን ስላልቻለ ሙሉን ይቅር አይባልም። የቻለውን ማድረግ አለበት። 30 ቀን ቢኖርበት አቅሙ ደህና ሆኖ 1 ቀን ይጾምበት አቅም ካገኘ ይጾማል። እንደገና ህመሙ ከመጣ ደግሞ ካገረሸ ደግሞ ይተዋል። አሁንም አቅም ሲያገኝ ይጾማል። እንዲህ ያደረገ ሌላ ረመዳን ሳይገባ መጨረስ ከቻለ እሰየው። ረመዳን ከገባበት ምንም የለበትም ይሄ ሰውዬ። ቀጣይ ረመዳንን ከቻለ አቅሙ ካለው ይጾማል። አሁንም የሚመጣው ረመዳን እሱንም ካልቻለ ይጾም። ያው ሌላ ሁለተኛ ረመዳን ቀዳ ይኖርበታል في المستقبل ሲሻሻል ኢንሻአላህ የጤናው ነገር በደንብ ሲያገግም አቅም ሲኖረው ቀዳ ያወጣል ማለት ነው። በ0913 መጨረሻው 21 የተላከልን ጥያቄ ሱጁድ አወራረድ ላይ አንዳንዱ ቅድሚያ በጉልበት ነው ይላል፣ ሌላው ደግሞ በእጅ መጀመሪያ እጃችን ነው መጀመሪያ መንካት ያለበት መሬትን ይላል። ትክክለኛው የትኛው ነው ይላል። ናም ያው ሱጁድ አወራረድ ከይፍያ ላይ ዑለማኡ الاسلام የረሱልን አለይሂ ሰላቱ ወሰለም ያስተጋገደ ሁኔታ ነቅል ሲያረጉ اختلاف አላቸው። ኢማሙና ሻፊዒ ረዲየላሁ ዐንሁ ሙስተሐብ ያደረጉት ከይፍያ ያው ባወራረድ ጉዳይ ላይ የመረጡት መጀመሪያ ጉልበት፣ ከዚያ በኋላ እጆች፣ ከዚያ ግንባር ማረግን ይሄንን ያስቀድማሉ። መዛህብ ሻፊዒ እንደዛ ነው። ገና ሲወርዱ ወደ ስጁድ ማለት ነው። ወደ ስጁድ የሚወርድበት ሰዓት ጉልበቱን ያሰርፍና ከዛ እጆቹን ያሰርፈው
ይጎነበሳል፣ ግንባሩ መሬት ላይ ያሳርፋል፣ ይደፋል ማለት ነው። ማሊኪያ ጋር ደግሞ ከዚህ የተለየ ከይፍያን ነቅል አድርገዋል። ያው ሁሉም ማስረጃ ብሎ የያዘው ነገር አለው። በማሊኪያዎች ጋር ጉልበትን ከማሳረፍ በፊት እጅን መጀመሪያ ማሳረፍና ከዛ በኋላ ጉልበትን ማሳረፍ፣ ይሄ ከይፍያ እነሱ ጋር መሽሁር የሆነ ከይፍያ ነው፣ ይሄ ሁኔታ ማለት ነው። ስለዚህ ሰው በዚህኛውም ቢሰራ መዛሂቦች ያሉበት ነገር ስለሆነ ችግር የለውም። ዞሮ እነሱ ያሉበት የነሱ የኢጅቲሃድ ውጤት ወይም ደግሞ የባህስ የጥናትና የምርምር ውጤት ስለሆነ ለኛ ጋር ነው። በዚህኛው መስራት ከፈለገን እንችላለን። በአንድ ሰላት ላይ ሁለቱን ማየት ከይፍያ አንደኛው ረካዓ ላይ በዚህ አንደኛው ረካዓ ላይ በዚህ ቢሰራም ለሁለቱም ነቅል አለው ተብሎ ለሁለቱም ከይፍያ አደራረግና ሁኔታ የተወሰደበት ምንጭ አለው ተብሎ እስከተረጋገጠ ድረስ ምንም ችግር የለውም። በዚህ መልኩ ማድረግ ይቻላል ማለት ነው። መርሐባ። በዚህ ቁጥር ሌላኛው ጥያቄ ምንድነው? ነፍስያችን ጾምም እየጾምን በረሃብ እየተቀጣችም ሐራም ከማየት ሐራም ከመመኘት ከሐራም አይቆጠብም እና በምን መልኩ ነው መግራት ያለብን ቢጠቁሙኝ ይላል። ያው ነፍስን ለማግራት እስቲዕዳድ ያስፈልጋል። የውስጥ ፍላጎትና ቁርጠኝነት ያስፈልጋል። ሰዎች ወደ ማሰልጠኛ ጣቢያ ሲገቡ ያሉትን መሸቃዎች ሊቋቋሙ ያኒ እንደፈለገ አይቀመጥም፣ እንደፈለገ አይቆምም፣ በፈለገው ሰዓት አይተኛም፣ በፈለገው ሰዓት አይበላም፣ በፈለገው ሰዓት አይጠጣም። ውሃ እንዳጠጣ ተብሎ የሚከለከልበት ሁኔታ አለ። በጣም መጠጣት እያማረው ፉት ብቻ በል ትንሽ ጠብ ይደረግለት ይችላል። መውጣት ማይፈልገውን ጋራ እንዲወጣ፣ መሸከም ማይፈልገውን ነገር እንዲሸከም፣ መውረድ ማይፈልገውን ቁልቁለት እንዲወርድ፣ መቁረጥ ማይፈልገውን መሳፋ ረጅም ርቀት ከዚህ ዛሚር አለብህ ይባላል። ደግሞ በአንድ ንግግር ነው፣ 2-3 የማይደገምለት ነው። መሀል ላይ ካለ እየተመታ አንዳንድ ጊዜ ሰጥለጥ ብሎ ለዚያ ነገር ለተድሪቡ ራሱን አዘጋጅቶ ይገባልና ነፍሱን ተድሪብ ማድረግ የሚፈልግ ሰው እያጨማለቃት አይሆንም። ያኔ እንድትገራ ከፈለገ ሙሉ ለሙሉ ስክክ ብሎ ራሱን እስቲስላም ማድረግ አለበት፣ ራሱን መስጠት መቻል አለበት። ግማሽ እየሆነ አይሆንም። ያኔ ይፈልጋልም አይፈልግም። እንደዚህ አይነት ከሆነ ለነፍስ እንዲህ አይነት ነገር ካሳዩት النفس كالطفل إن تهمله شب على حب الرضاع وإن تفطمه ينفطم. عندها هسأل لجنات صن بعبر كات قطر نسأل لج هو اللي سبب بلوت هو اللي من هنا يبلت من الدنيا بمن التكبر وانقوا يتجمع لك إهلا اللي بباله هو اللي أنا قريف اللي قال كوستر سيلوبتنا طلق سيرقبت ملس سيلال ይሄን ስጡኝ ሲል እሺ ሲባል ከእንትና ላይ መጫወቻውን ቀሙና አይነስጡኝ ካለ እሺ የተቀማሽ ሰጠው። ይሄ መብላት ፈልጋለሁ ካለ እሺ ሲባል ልጆች ይበላሻሉ እኮ። ወላጅ አንዳንዴ እንደዚህ አይነት አስተዳደግ የሚያሳድግ ወላጅ አንዳንዴ እሱ ወላጅ ሞትና ለሌላ ወላ አሳዳጊ እዳትቶ ይሄዳል። ሱብሃንአላህ በጣም ከባድና ልክ እንደዛለች ነፍስም እንደዚያው የምትፈልገውን ነገር ይሄን ፈልጋለሁ ስትል ሲሰጣት مثلا ጾም አንድ መስመር ማስገቢያ ነገር ነው። ግን ከጾም ጋር ሰው መከልከል ያለበት ነገር አለ። ነፍሱን መከልከል ረሃብን ምግብና መጠጥን ብቻ መተው ሳይሆን ከዚህም ጋር አብሬ ነፍስ የምትፈልገውን ነገር ከለክላታለሁ። እንደፈለገች አይና መልቀቅ የምትፈልግ ከሆነ አይ አልሰጣትም፣ አልፈቅድላትም። ይህን ነገር ትመልከት፣ አልፈቅድም። ማየት ፈልጋለሁ፣ አልፈቅድም። በዚህ ሳልተኛ አልፈቅድም። እንዲህ ስትባልና ሙኻለፋ ሲያበዙባት ወደ መስመር ትገባለች። ያኔ መድኃኒቶች ይሄን ከዚህ ጋር አብረህ ወሰደው የሚባል መድኃኒት ይኖራል። አንዱን ብቻ መውሰድ ላይሆን ይችላል። ይሄኛው የሆነ የሚያክመው ነገር ይኖራል፣ ሌላኛው ደግሞ ሌላን ነገር አብሮ ያክማል። ወይ አንዳንዴ ተደባልቆ የሚሰጥ መድኃኒት አለ። ሁለቱ ሲቀላቀሉ ነው ውጤታማ የሚያደርገው። አንዱ ብቻ ቢወሰድ የማያድን ነገር ሊሆን ይችላል። ወሀከዛ ጾም መራብ መጠማቱ አንድ ጠቃሚ ነገር ሆኖ ከሱ ጋር ደግሞ ስሜትን ማቀም የሚባለው ነገር ነፍስ ላይ ሰውየው ርግጥ አድርጎ
እሷን አሸንፏት ካልከለከላት አትስተካከልም። አሁን ሰዎች ምን ያስባሉ? በቃ ከእንቅልፋቸው ሲነቁ ነፍሳቸው ተስተካክላ ሷሊሃ ሆና የሚያገኟት አድርገው ሊያስቡ ይችላሉ። አንተ ትምህርት ለመማር ከኬጂ ከመዋለ ህጻናት እንደሚባለው ምናምን ተጀምሮ አንደኛ ሁለተኛ ብለህ ነው 12ኛ ክፍል ደርሰህ ዩኒቨርሲቲ ገብተህ የተማሩ ሰዎች በዚያ ሂደት ነው የሄዱት አይደል? በአንድ ጊዜ እኔ ከአንደኛ ክፍል መሄድ መጨረስ አልፈልግም፣ አሁን 12ኛ ክፍል መግባት ነው ፈልገው ቢል አንድ ሰው ይሳቅበታል እንጂ ሌላ ምንም አይባልም። የፈለገ ገፍቶም ና ውረድና ተማር ነው ይባላል። በርቀትም ቢሆን በቀጥታ ብቻ ገብተህ እየተማርክም ቢሆን መማር አለብህ ይባላል። ስለዚህ የነፍሳችንን መስተካከል መቃናት በደረጃ ከፍ ማለት ነው። ነፍሳችን ሙንሐጣ ከሆነች የወረደች ዝቅ ያለች ከሆነች የሷን ደረጃ ከፍ ለማድረግ የማዕሪፋ የማወቅ የልብ ብርሃን የነፍስ ተዝኪየቱ ነፍስ መጽዳትና መጥራት ከጉድፏ ከቆሻሻዋ እንድትጠራ ለማድረግ የሚፈልግ ሰው ኢለም የተዓብ ካልደከመና ካልለፋ ዝም ብሎ የሚያገኘው ነገር አይደለም። ስለዚህ ከጥያቄያችን ጥያቄ ላይ ተነስተን እንጾማለን። የጾምን ግን ነፍሳችን ግን እሺ አትለንም። ነፍስ በራሷ አይደለም እሺ የምትለው አንተ ስትጫናት ነው። ያኔ ህፃን ልጅ 2 ዓመት ሲሞላው በቃ 2 ዓመት ሞልቶኛል ጡት መተው አለብኝ አይደለም የሚለው። ዝም ብትለው እየጠባ 4 ዓመት ይሞላዋል። ዝም ብትለው 6 ዓመት ይሞላዋል። እኔ የሚገርመኝ ጡት መጥባት አይደለም ጣታቸውን መጥባት የለመዱ ሰዎች እንኳን ካላስተዋቸው ወልደው አባት ሆነው ጣታቸው የሚጠቡ ሰዎች እንዳሉ ታውቃላችሁ። ሱስ ሲሆንና ተደብቆ አሁን ከጣት ላይ ምን የሚወጣ ነገር አለ ብትል ምንም የሚወጣ ነገር የለውም እኮ በቃ ሱስ ሆኖ ማለት ነው ተለምዶ። እንደው እንደ ሲጋራ የሆነ የሚገባ ነገር አለ ምናምን የምትለው ነገር እኮ አይደለም እኮ ከጣት ምን የሚመጠጥ ነገር አለው ጣቱ ስጋውን ነው። እና ምን ማለት ፈልጌ ነው የለመዱትን ነገርን ጫን ብለው እስካላስተውት ድረስ አይስተካከልም። ነፍሳችንን ማስራብና ማስጠማት አንድ ነገር ሆኖ ከዚያ በላይ ደግሞ ሌሎች ነገሮችን እንድትተው ጫን ስንላት ከዛ ተስተካከላለች ኢንሻአላህ። አንድ ትልቅ ወሊ خالفت نفسي 40 عاما حتى استقامت يا الله ነገሩ ቀላል ይመስላቸው ሰዎች አሉ። በዱንያ ላይ ለፍተህ ነው እዚህ ጋር ደረስከው፣ ሮጠህ ነው፣ ደክመህ ነው፣ አጥንተህ ነው፣ ብዙ ነገሮችን ጭንቅላት ላይ ብዙ ነገር እያብሰለሰልክ እዛም ያም እያሯሯጠ በዚህ የሚደውልብህ ያም የሚከታተልህ አንተ ይሄን ይደውልክ ምን አረገ ያኛውስ ይሄስ ያልክ ነው። በዲን ጉዳይ ላይ ቁጭ ብሎ ስኬት ይፈልጋል ሰው። እንደዛ አይደለም። 40 ዓመት ነፍሴን خالفኳት ቀጥ እስክትል ድረሳለሁ። ከዛ በኋላ አስተቃመታለሁ። አላህ ያደርሰን እዛ ቦታ ላይ እስቲቃማ የሚባለው ሐል ላይ ከደረሰች በኋላ ነፍሱ ለኋላ አትልም። በቃ አልፈዋለች። በቃ ተሻገረችው እንታ በሩል አማን ላይ ደረሰች ማለት ነው። አላህ ያደርሰን እና ትግል ይፈልጋል ማለት ነው። ለዚህ ነው ሙረቢ ሼክ ምናምን የሚያስፈልገው ከዚህ ጋር ተያይዞ ነው። ከዚህ አንፃር ከዚህ ጋር በመነሳት ሰው ለብቻው የሚያስቸግረው ከሆነ ሙደሪብ ይፈልጋል። ስፖርት ላይ እናያለን እኛ ይሁን ነገር ለብቻ ስትሆን ብዙ ጊዜ ነፍስ ትዳከማለች። በቃ ዛሬ እሑድ ነው፣ ዛሬ ቅድም ደክሞሃል፣ በደንብ አልበላህም፣ ግድ የለም እያለች ስልጠና ጣቢያ ግባ ቀል የለም ተነስ ሲባል ብድግ ይላል ሰውየው። አርግ ማረግ ነው እንዲሆኝ ልብስ ሲጮህበት አሰልጣኙ ብድግ ይላል። ይሄ በተለይ ውትድርና ምናምን ስልጠና ላይ ከሆነ ቀልድ የለም ምን የለም ፈገግታም አታይበትም። ጋር አሰልጣኙ ሰጥለጥ አድርጎ በቃ እንደዛ ሙረቢ ስታገኝ ሼክ ስታገኝ ተነስ ሚልህ ተጠንቀቅ ሚልህ ማደግ ትፈልጋለህ አለዚያ ሄድልኝ የሚልህ ከሆነ ነፍስህ የሚቀጣትና ተድሪብ የሚያረጋት ስታገኝ ወደ መስመር ትገባለች። መርሐባ ዶክተር ለሰጣችሁን ማብራሪያ ጀዛኩሙላህ ኸይር። የተከበራችሁና የተወደዳችሁ ተመልካቾቻችን የተከታተላችሁ የነበራችሁ ጠይቁ ፕሮግራማችንን ነው። ከእናንተ የተላኩልን ጥያቄዎች እንደተመለከታችሁት ዶክተር ሼክ አቡበከር ሱሌማን አቅርበን እሳቸው ደግሞ ከሸሪዓው አንጻር ምን ይላል የሚለውን ነገር ወደኛ ሰጥተውናል። ሁላችንም ተጠቃሚ እንደነበረን ተስፋ አድርጋለሁ።
የተለያዩ ጥያቄዎች ወደኛ መጥተዋል። እንግዲህ እሱን በተቻለና አቅም እናንተ ለማድረስ ሞክረናል። ቀጣዮቹን ኢንሻአላህ በቀጣይ የምናቀርበው ይሆናል። ከመሰናበታችን በፊት መግቢያ ላይ እንደተናገርኩት አዲስ አካውንት አስተዋውቃችኋለሁ። የሱና ቴሌቪዥን ተቋም ኢንሻአላህ በተለያዩ አቅጣጫዎች ናችሁ፣ በተለያዩ ቦታዎች ናችሁ ለሱና ቴሌቪዥን ቤተሰብ የሆናችሁ ደግሞ ድጋፍ የምታደርጉ ሁሉ ሱና ቴሌቪዥን አዲስ አካውንት ከፍቷል። አካውንት ነው ብቻ ነው የምታስገቡት ኢንሻአላህ። ንግድ ባንክ አካውንት ነው 1737 083 911 1737 083 911 በሱና ቴሌቪዥን አካውንት ነው። ሱና ቲቪ ነው የሚለው ሱና ቲቪ ኢንሻአላህ በመታደርጉት ሁሉ ለምታደርጉልን ድጋፍ ሁሉ ኢንሻአላህ በዋናነት አላህ አጅራችሁን ይከፍላችኋል። ኸይር ስራ ስለሆነ በተከታይ ደግሞ በሱና ቴሌቪዥን ስም እናመሰግናችኋለን። ዲን እየተባበሩ ስለሆነ ኢንሻአላህ በመተባበርና በመተጋገዝ የአኺራን ስራችን እንዲሁም ደግሞ አህለሱናዎችን መስመር ለማስቀጠል ሁላችንም የበኩላችንን ለማድረግ እንሞክራለን። አብራችሁን ስለነበራችሁና ስለተከታተላችሁን እጅግ አድርገን እናመሰግናለን። እኛ ተሰናበትን። ሌሎች ሱና ፕሮግራሞች ይቀጥላሉ። በቀጣይ ኢንሻአላህ ተዓላ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።